የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ አቶ ኢዛኤል ፋንቱን ሳይገድሉ ማስቆም ይችሉ ነበር ድርጊቱን የፈጸሙት በፋንቱ ላይ ባሳደሩት ቂም በቀል በመገፋፋት ስለሆነ ተከሳሹ በህግ መጠየቅ አለባቸው የሚል መደምደሚያ ላይ ደርሷል አቶ ኢዛኤል ኪዳኔ ጥፋተኛ ናቸው በመሆኑም መቀጣት አለባቸው የሚል ድምጽ የተደመጠ ቢሆንም ተከሳሹ ጥፋተኛ አይደሉም የሚለው ድምጽ በፍርድ ቤቱ በሁለት ሶስተኛ ድምጽ ስለተደገፈ አቶ ኢዛኤል ኪዳኔ በነፃ እንዲሰናበቱ ፍርድ ቤቱ ወስኗል መዝገቡ ተዘግቷል ፋይሉ ወደ መዝገብ ቤት ይመለስ Baba, ben para bakıyorum. Bir hafta güvenler kredi. Alo, hadi. እዛው ነው ያለነው ደርሳችሁ እንዴ? አዎ ሎቢው ጋር እሺ ነካዴ ናቸው ደርሰዋል ሎቢው ጋር ናቸው እርቻቸው እንዳ አየን ቆይ ትንሽ ቆይ
ኢቭን እዚህ አካባቢዎቹ ብዙ ቤት አቶ ኪዳኔ ቤት ነው ዛሬ መቼም ለምን እንደተሰባሰብን ሳታውቋት በእውነቱ እና ግን ደግሞ ግድ የለም በጣም አመሰግናለሁ ለፈው ጊዜ በዲጄ በኢዜል ኪዳኔ ላይ በደረሰው ችግር የተነሳ እንዴት አይነት ሰብአዊና ሙያዊ የሆነ ድጋፍ እንደሰጣችሁት ቆሞ ለመሄዱ ምክንያት ሆናችሁት እናንተ ናችሁ በእውነቱ እና አመሰግናለሁ በጣም በወዳጆቼ በጓደኞቼ እና አመሰግናለሁ በጣም አመሰግናለሁ ኢዜል አቶ ኪዳኔ ፍራንክፈርት ሳይደርስ ቀረና አለበለዚያ አንቺ እዳ ነው የሚሆነው ይበቃሻል ባድኝ እሺ እሺ ወደ ራት እንሂድ እንግዲህ ራት እንብላ እባካችሁ እሺ ሄሎ አምሪ ሃይ ዘሜ እንዴት ነሽ ደህና ነሽ አለሁልህ እንዴት ነህ አለሁልሽ ምንድነው ድምጽሽ ደግሞ ደስ ያለው ይመስላል ሰውየውን ነፃ ወጣችሁ አይደል እንዴ ታዲያስ ደወለችልህ ሷባት ነግረኝስ ድምጽሽ ላይ ቦግ ብሎ እየሰማሁት አይደል እንዴ በለው ደሞ ከመቼ ወዲህ ነው ድምጼን ማየት የጀመርከው አይ አምሪዬ ራሴን የማውቀውን ያህል አላውቅሽም ብለሽ ነው እንዴውም የሚበልጥ ይመስለኛል ለማንኛውም ልጃችን እንደለመደችው ዱል አድርጋለች ፍርድ ቤትን ጦር ሜዳ ማስመሰል ስትወጂ ለማንኛውም እንኳን አብሮ ደስ አለን ጌችም አብሮኝ ነው ያለው ብስራትሽን እየሰማ ነው ኦ ጌች አለ ሰላም በልልኝ እሺ እነግረዋለሁ ቻው በቃ ቻው የሚገርም ነው ምኑ ሰውን የሚያክል ፍጡር በአደባባይ የረሸነን ሰው ማስለቀቅ መቻል ቀላል አቺቭመንት አይደለም ኦፍ ኮርስ እንኳን አንድ ምስኪን ዲያስፖራ ማስለቀቅ አይደለም ሀገር ሲያንቀጠቀጥ የነበረ ባለስልጣን ያንበረከከች ሰው ቆንስ እሱን አውቃለሁ ይሄኛው ግን ይለያል እንዴት በሚያሳዝን ሁኔታ ልጃቸውን የተነጠቁ ምስኪን ሽማግሌን ደግፎ በመቆም ማሸነፍ መቻል አንድ ነገር ነው ታውቁ ሲያማረው ጥጋበኛን ደግፎ መቆምና ማስለቀቅ መቻል ግን ሌላ ነገር ነው ኦ ወዳጄ ሚስቴኮ የልዩ ተሰጥኦ ባለቤት ነው ምትረሳው ነገር አለ አንተ ደግሞ እሱን አውቃለሁ ያዳግም ወጣ ልጁ ነፃ ተባለ ተለቀቀ መባልን ሰማሁ ነገር ያልጠበቅኩት ነገር አይደለም ያው እንግዲህ ዳኞቹ እና ምን አሰብክ እንደሚታየኝ ናርዶስ ላይ ተቃጠቃጡ ሰዎች በሙሉ ላይ አስተማሪ እርምጃ መውሰድ እንዳለበት አታስብ ዳግም ሁሉም ነገር በጊዜውና በቦታው ይፈጸማል ባቢኒ አንተ ትግስት ነው ትግስቴን የሚያስጨርሰኝ ዳግም የተቃጣው ጥቃት ድፍረቱ እኮ ይገባኛል ግን ደግሞ ሰውን ሰው ካደረገው ቁም ነገሮች አንዱ ትግስት መሆኑን መዘንጋት የለብንም እኔ ግን እርምጃ እንድንወስድባቸው ፈልጋለሁ ትግስት አልባ ሰውና የተራበ ወሬ አንድ ነው ሁለቱም ይፈልጋሉ እንጂ ያስቡ ታርገት ያለ ቀድሞ መንቀሳቀስ ባዶ ምኞት እንደሆነ አውቃለሁ ግን ዳግም አሁን ያሳሰበኝ የናርዶስ ጉዳይ ብቻ ነው አውቃለሁ በዚህ እኮ ናርዶስ ላይ ከመድረሳቸው ፊት መቅደም ይኖርብን መቅደም ስለምንችል ብቻ እኮ መቅደም የለብንም
ጦርነትን እንዴት እንደምትጀምረው ነው እንጂ እንዴት እንደምንፈጽመው እኮ ለማወቅ አስቸጋሪ ነው። ጦርነቱን ከጀመሩት እነሱ ናቸው። ይሁን ነገሩ ተጋግሎ ከእጅ እንዲወጣ ማድረግ የለብንም። እና ምንም እንድናደርግ አላሰብክም ማለት ነው? ለጊዜው ናርዶስን ሳላስቀይማት እንዴት ከሀገር መውጣት እንዳለባት እንደማሳመናት እያሰብኩ ነው። እሱ ጥሩ ነው፣ ግን እሷ ከሀገር እስክትወጣ ድረስ እኛ እጃችንን አጣጥፈን መቀመጥ የለብን። ቢያንስ መለስተኛ እርምጃ መውሰድ መቻል አለብን። እንግዲህ ለምሱን ከሰራዊት ጋር እንመካከራለን። ሰላም አቶ ዳች፣ ምን አዲስ ነገር አለ? የወይዘሪት ናርዶስ ኢሜል መደረግ እና አቶ ኪዳኔ ካስመጡት ጆንያ ጋር እንደሚያያዝ አረጋግጠናል። የናርዶስን ኢሜል ሀክ ያደረጉት የኪዳኔ ሰዎች ናቸው? አዎ፣ አቶ እንደሰን ይባላል እና አቶ ኪዳኔ ካምፓኒ ውስጥ የአይቲ ኤክስፐርት ነው። እና ምን አሰብክ? ፍቃድ ካገኘን አቶ እንደሰንን ለመቅጣት ተዘጋጅተናል። መቅጣት ማለት እናስወግደዋለን። ትንሽ ጊዜ ስጠኝ ላስብበት። ተጨማሪ መመሪያ ሳልሰጥ ምንም አይነት እርምጃ እንዳትወስዱ። ጥሩ፣ እንጠብቃለን። መቼም ከዚህ በኋላ ገዳዩን ማግኘት የምንችል አይመስለኝም። መቼስ የወንድሜን ደም ሳልበቀል አልቀርም። ታዲያ ምን ብናደርግ ይሻላል? ምንም ቢሆን የወንድሜን ደም ሳልበቀል አልቀርም። እንዴት? አዎ፣ ልጁን ማግኘት ባልችል አባትኛውን ማግኘት የማልችል ይመስላል? አባቱን? አዎ፣ አባቱን። ልጁ ወንድሜን ገሎ እኔን ስቃይ ውስጥ እንደጨመረ አባቱን አጋድሜለት የሚወዱትን ሰው ማጣት ምን እንደሚመስል አሳየዋለሁ። እውነት ኪዳኔን ለመምታት አስበሃል? ተስፋ ስትቆርጥ እኮ ከዚህም በላይ ታደርጋለህ። ገለግን ላታመልጥ ትችላለህ። ከገደልኩት በኋላ ባላመልጥስ? ከዛ መጨረሻው እንደዚህ ሆነልሽ። መስፈኔ ሁልጊዜ እኮ ነው ጨዋታ አዲስ የሚሆንብኝ። ጨዋታ ብቻ ነው አዲስ የሚሆንብሽ? ምን ነው ዋሻው? ለምንድን ነው ምንም ሳላውቅ ያለ ምክንያት የጠፋሽብኝ? ማስታወስ የማልፈልገውን ነገር እንዳስታውስ አታርገኝ። ለምንድን ነው ምክንያትሽን በግልጽ ማነግሪኝ? ምክንያቱን ልቦና እያወቀው ለምን እንደምታደርገኝ? አምሪሙች ምንም የማውቀው ነገር የለም። አምሪሙች? እውነቴን እኮ ነው። አምሪሙች? እሺ፣ ዮርዲ ምን ነበረች? ዮርዲ ጭራሽ ስሟም ጠፋብህ? ዮርዲ ማርኬቲንግ ዲፓርትመንት። በጣም ጎበዝ ተዋናይ ነህ እንዴ? ቆይ እና ከሷ ጋር ምን መልሰኔን ጠይቀኛለህ እንዴ? ኖ አምሪ፣ ሌላ ነገር ያለኝ ከመሰለሽ የሆነ ተሳስተሻል። አሁን ከበፊቱ በላይ ያናደድከኝ ያለው አምሪሙች አልኩሽ እኮ እንዴ። ምንድነው የምትለኝ? ትረስት ሚ አምሪሙች አልኩሽ እኮ። ምን ፍለጋ ነበር ታዲያ አንተ ጋር ስትመላለስ የከረመችው? እርጉዝ ነበረች እንዴ? ተረጋጊ፣ ከኔ አይደለም። እና ከማን ነው? ከሚሊዮን።
ሚሊ አንተ ሚሊ እሺ ቆይ ከዛ በኋላ ምንድነው የሆነው? ይሄን ያለ ጓደኛዬን ገመና ካወጣው አይበቃም? አረ እንጂ በደንብ ነው እንጂ የምትነግረኝ። ከዛ ምን ሆነ? ታሪኩ ረጅም ነው እባክሽ። እና በዚህሽ ምክንያት ነበር ይዘጋሽ? ሌላም አለ ወይ ጣጣይ? ደሞ ምን? ታሪኬ ሄሎ ኤልዲዬ ወይዬ ቀኑን እንዴት ደስ የሚል ቀን እንዳደረግሽው በጣም አመሰግናለሁ ታሪኬ። ዜናውን ልክ እንደሰማው ነው የደወልኩልሽ። ትልቅ ስራ ነው የሰራሽው። ያው እንዲህ ሲሳካ ደስ ይላል። ዜናውን ስሰማው እንዴት ደስ እንዳለኝ። እኛ ራሱ እስካሁን ዜናውን እንደ አዲስ እየሰማን እያጣጣምን ነው። ትልቅ የሚያኮራ ስራ ነው የሰራሽው። በለዝሽ የኔ ቆንጆ ያንቺን ትኩረት የሚፈልጉ በጣም ብዙ ሰዎች አሉ። ያው በጣም ብዙ ሰው ሲደውል ነበር። ያንቺ ስልክ ስለሆነብኝ ነው ያነሳሁት። ቴንክ ዩ የኔ ቆንጆ። መልካም ምሽት ይሁንልሽ። በቃ ቻው። እሺ ታሪኬ አመሰግናለሁ። እሺ ሰላም ነው ታቤ? ሰላም ነኝ። ምን ሆነሃል? ፊትህ ጥሩ አይደለም። ደህና ነኝ። ወይስ ቡና ነገር ላምጣልህ? አይ በቂ ቡና ጠጥቼ ነው የመጣሁት። ምናልባት በኋላ የጊዜ ቀጠሮ ሰዓትም እየደረሰ ነው። ለምንድን ነው ይግባኛል ጠየቃችሁት? ዳኞች እንዲያዩልን ማየት አለባቸው ብዬ ማስበውን ነገር በሙሉ አይተው ስለወሰኑ ይግባኝ የምጠይቅበትን ምክንያት ማሰብ አልቻልኩም። በመሀል ከተማ ሰውን የገደለ ሰው በነፃ ሲለቀቅ ህዝቡ የሚታዘበን አይመስልሽም? የኔ ስራ እንደ አቃቤ ህግ ያጠፋን ማስቀጣት፣ ያላጠፋን ደግሞ ካልተገባ ጥቃት መጠበቅ መሆኑን ነው ማቀው። ቆይ አለቆቻችን እንዳንቺ የሚያስቡ ይመስልሻል ሳራ? አለቆቻችን የጻፉልንን ህግ እኮ ነው እያስፈጸምን ያለ ነው። ክሱን ያቀረብነውና ያስቻልነው በህጉ መሰረት ነው። አለቆቻችን ደግሞ የተለየ ውጤት ጠብቀው ከነበር የተለየ ህግ መጻፍ ነበረባቸው። ቆይ ይግባኝ ብጠየቁ ጉዳቱ ምንድነው? የኔ ስራ ጥቅምና ጉዳቱን ማስላት አይደለም። ህጉ ደግሞ በዚህ ጉዳይ ላይ ግልጽ ነው። ይግባኝ ያለ ህጋዊ ምክንያት አይጠየቅም ይላል። እኔ ደግሞ ህጋዊ ምክንያት የለኝም። ስለዚህ ይግባኝ አልጠይቅም። ቆይ ይግባኝ ለመጠየቅ የሚያስችል ምክንያት እንዴት ማሰብ ያቅታችኋል? የኔ ስራ እኮ ይግባኝ ለመጠየቅ ምክንያት ፈልጌ ግለሰብን ማጉላላት አይደለም። የኔ ስራ ህጉ በሚፈቅድልኝ ልክ ተከትሎ ፍትህ መሻት ነው። አሃ ፍትህን የምታሰፍኑት ህዝብ ለፍትህ ያለውን ክብር እንዲቀንስ በማድረግና ግለሰብን ከመንግስት በማስበለጥ መንግስትን በመጉዳት ነው። ህዝቡ ለፍትህ ያለው ክብር የሚጨምረው እኮ ግለሰብ ያላግባብ ሲግሏላ አይደለም። እኛ እኮ እንደ አቃቤ ህግ የመንግስትን ፍላጎት የማራመድ ኃላፊነት አለብን። እኛ እንደ አቃቤ ህግ የመንግስትን ወይም የተከሳሽን አሊያም ደግሞ የምስክርን ፍላጎት የማራመድ ግዴታ አለብን ብዬ አላስብም። ተጠርጣሪን ደግሞ ከሶ ማስፈረድ ወይም በነፃ ማስለቀቅም አይደለም። የኛ ስራ ህጉ በሚፈቅድልን ህጉን ተከትለን ፍትህ ማስሻት ነው። እንዴት ነው ፍትህን የምናራምደው? በተቻለን አቅም ከምንመረመረው ጉዳይ ራሳችንን ነፃና ገለልተኛ በማድረግ። ህግ ግን ሁል ጊዜ የፍትህን ፍላጎት የግድ ያራምድ። ለዛ ነው አንዳንዴ ፍትህና ህግ ለየቅል ሲሆን የምናየው። ልክ ነህ። ህጉ የፍትህን ፍላጎት በግልጽ ሲደፈጥጥ እናያለን።
ያ ማለት ግን እኛ አቃቢ ህጎች ህጉን ወደ ጎን ትተን እኛ ህግ እንሆናለን ማለት ደግሞ አይደለም። መስሪያ ቤታችን እኮ በህግ የተሰጠው አስተያየት የማድረግ ስልጣን ወይም ዲስክሬሽነሪ ፓወር አለው። ልክ ነህ። ፕሪሴክቶሪያል ዲስክሬሽን አለው። ስለዚህ አንዳንዴ ይህን ዲስክሬሽን በመጠቀም የተቋሙን ፍላጎት ማራመድ ካልቻል የፍትህ ፍላጎት ማራመድ ብሎ ነገር በፍጹም የለም። አዎ የለም። ፍትህ የሚሰራው በተቋማት ነውና ተቋም ደግሞ የህዝብን አመኔታ ካጣ ስራውን በአግባቡ መስራት አይችልም። አዎ አመኔታም አስፈላጊ ነው። ሃይ ከቤ በሰላም ነው አጣልፈ የጠራኸኝ? ሰላም አይደለም ገዙ። እንደምታውቀው አልማዝ መውለጃዋ ቀን እየደረሰ ነው። ታሪክም በፍቺው እንደጸናች ነው። ከዚህ በላይ ምንም የሚያጣድፍ ነገር ትፈልጋለህ እንዴ? ይሄንማ እኮ ብለህ ያቃተ ጉዳይ አይደለም እንዴ? ከቤ እስኪ ነገሮችን ረጋ ብለህ ለምን ለመመዘን አትሞክርም? ያለውበትን ሁኔታ እንዴት ነው የማትረዳኝ? እንዴ ረጋ ብለህ አስብ ማለት ነው ይሄን ያላሳመመህ? ቆይ ለምንድን ነው ልትረዳኝ አልፈለግም? ከቤ ነገሮችን ረጋ ብለህ አስብ እንጂ ጭንቅላትን አሰራው። ህይወቴ ላይ እንድትቀልድማ አልፈቅድላትም። ጊዜ ሳላጠፋ ህይወቷን ባጭር ቀጫዋል። ይሄማ በፍጹም አይሆንም ከቤ፣ በፍጹም አይሆንም። ለምን ደግሞ አንተ ለምን ሰው የሚልን አትሰማም? ሰው የሚልን ስትል በቃ ያው ሁሌ እንደምልህ ነው አምልህ። ካልሆነ ለምን አትተዋትም? በቃ ፍታት። ከዛ በኋላ እድሜ ልኬን ለፍቼ ያፈራሁትን ንብረት እኩል ተካፍላ ከተማው ላይ የተንደላቀቀች ልትኖር። ፍጹም የማይታሰብ ነገር። ይኸውልህ ከቤ፣ እንድረዳህ የምትፈቅድልኝ ከሆነ እኔ የፍቹን ጉዳይ ያንተን ጥቅም ሊጎዳ በማይችል መንገድ እንዲከናወን አደርጋለሁ። በቃ ድሮስ አንተን ማማከር። ለማንኛውም ለምክንያታዊ ውይይት ስትዘጋጅ አሳውቀኝ። ቻው። አቶ ኢዛይን በጠራራ ፀሐይ ሰውን ገድሎ በነፃ የተለቀቀው ሁነኛ ሰዎች ስላሉት የሀብታም ልጅ ስለሆነና ፍትህን በገንዘቡ ስለገዛ ነው በሚል ሚዲያ እየሰጠ ያለው ሽፋን ህዝቡ በተቋማችን ላይ ያለውን አመኔታ የፈተነ አይመስልሽም? እውነት ነው። የፍትህ ስርዓታችን ፍጹም ፍትሃዊ ነው ማለት አንችልም። ነገር ግን የህዝቡንም እምነት ለማግኘት የምንሄደው ርቀት ገደብ ሊኖረው ይገባል ብዬ አስባለሁ። በዛ ላይ ደግሞ የአቃቢ ህግ ስራችን ሚዲያ በሚያቀርበው ዘገባ ተጽዕኖ ስርም ደግሞ መውደቅ የለበትም። ግን አየሽ ሚዲያው የህዝብን አስተሳሰብ መቆጣጠር ከቻለና ህዝቡ ደግሞ በስራችን ላይ እምነት ካጣ ስራችንን በአግባቡ መስራት አንችልም። ስለዚህ ነፃነታችንን ለመጠበቅ በሚል ብቻ ለህዝቡ ፍላጎትና ስሜት ቦታ የማይኖረን ከሆነ ባዶ ፍልስፍናችንን ተሸክመን አየር ላይ ተንጠልጥለን የምንቀር። ህዝቡ ስሜታዊ በሆነ ቁጥር የህዝቡን ስሜት ለማስደሰት ሲባል ህግና ስርዓቱን የምንነዳው ከሆነ አስበሃል ህግና ስርዓቱ ላይ የሚያደርሰውን ጉዳት? ወንጀልን በመቀነስ ላይ ጠንካራ አቋም በመያዝ ወንጀለኛን የምናስቀጣበት አቅማችንን ከፍ ማድረግ ካልቻለን እንደ ተቋም ከመንግስት ጋር የሚኖረን ግንኙነት ይሻክራል። ያ ከሆነ ደግሞ አስፈላጊ የሆነ በጀትና ፖለቲካዊ ድጋፍ የምናገኝበት እድላችን እየወረደ ይመጣል። ይሄ ከተፈጸመ ያ አንቺ ማየት የምትፈልጊው ጠንካራ የስርዓት ግንባታ አፈር ይበላል ማለት ነው። እስማማለሁ። ነገር ግን የተከሳሽንን መብት የመጠበቅ ግዴታ አለብን። አየሽ አንዳንዴ የተቋምን ታማኝነት ለመጠበቅ ግለሰብን መስዋዕት የምናደርግበት አጋጣሚ ሊፈጠር እንደሚችል መቀበል የማንችል ከሆነ በዳህና ባልተማረ ሀገር ቀርቶ በበለጸጉት ሀገራት እንኳን ያልታየ ፍጹም ፍትሃዊ ስርዓት እንዳለን ማስመሰል የሚሆነው። ለዛ ነው በዛሬ ጉዳይ ላይ ይግባኝ ጠይቃችሁ ህዝቡ ስሜቱን የሚያበርድበት ጊዜ መግዛት ትችሉ ነበር የሚልሽ። ህጉ ይግባኝ የመጠየቅ መብት ሰጥቶናል። ነገር ግን ፍርድ ቤት ቀርቦ ተገቢውን የፍርድ ሂደት አልፎ
ዳኞች ነፃ ብለው የለቀቁትን ሰው የህዝብ ስሜት ለማብረድ ብቻ ሲባል ይሄን ግለሰብ ያላግባብ የምናጉላላበት ነው ማለት ነው? ለምንድነው ሁሉ ጊዜ የነገሮችን ኤክስትሪም እና ኤክሰፕሽናል ገጽታ ብቻ ለማየት የምትመርጡት? እኔ ህጉ የሚፈቅደውና የሚከለክለውን ብቻ ነው ለማየት የምሞክረው። በዛ ላይ ደግሞ ራሴን ህጋዊ መሰረት በሌለው ውሳኔ ላይ ማግኘት አልፈልግም። አየሽ፣ አሁንም እያከረርሽ ነው። ህግ እኮ ከሰማይ የወረደ መለኮታዊ ነገር እኮ አይደለም። አዎ አይደለም። ህግ ሰው ሰራሽ ነው። በሰው ተሰርቶ በሰው ጥቅም ላይ የሚውል። ተሳሳቱ? አልተሳሳትክም። አሁን በምንነጋገርበት ኬስ ዳኞቹም እኮ በሙሉ ድምፅ አልወሰኑም፣ ግን በአብላጫ ድምፅ ነው የወሰኑት። አየሽ፣ ከሶስቱ አንዱ እንደኔ ያስባል ማለት ነው አይመስልሽ? እኔ ደግሞ የሁለቱ ዳኞች ውሳኔ ያሳመነኝ። ስለዚህ ይግባኝ የምጠይቅበት ምክንያት የለም። ይግባኝ ጠይቀሽ ተከሳሹ በቁጥጥር ስር ቆይቶ ቢሆን ኖሮ እንዲህ መነጋገር እድል ይኖረን ነበር። ቆይ እኔ እናንተ ተነጋግረን እስክንወስን ድረስ ፍርድ ቤት ህጋዊ ሂደቱን ጨርሶ ዳኞች በነፃ የለቀቁትን ሰው እኔ እስር ቤት ውስጥ እንዲቆይ ያን ስልጣን ለራሴ ማን ሰጠኝ ብዬ ላስብ? ይኸውልሽ የህግ አንዱና ዋነኛው ስራ ተጻራሪ ፍላጎቶችን ሚዛናዊ በሆነ መልኩ ለመመልከት መጣር ነው። ይሄን ደግሞ አንቺም ታውቂዋለሽ። ግን አንቺ ደግሞ ከሳሽና ተከሳሽን ሚዛናዊ በሆነ መልኩ እያየሽ አይደለም። ማለቴ ለተከሳሽ እያደላሽ። እኔ እያደላው ነው ብዬ አላስብም። ካደላውም ደግሞ ለተከሳሹ ባደላ ይሻለኛል። መንግስትና ግለሰብ የሚመጣጠኑ አይደሉም እኮ። ለማመጣጠን እኮ ነው አንድ ሰው ፍርድ ቤት ቀርቦ ዳኛ ጥፋተኛ እስኪለው ድረስ ንጹህ ነው ተብሎ መታመን እንዳለበት ህጉ የደነገገው። ያ ማለት ግን እኛ በተከሳሹ ላይ ያለንን በቁጥጥር ስር የማዋል ቤተሰቡን የመበተን ንብረት የማውደም በሞት ቅጣት የማስቀጣት ተከሳሹን ላልተገባ ጥቃት አያጋልጠውም ማለት አይደለም። እሱማ መቀጣት ያለበት ተከሳሽም እኮ አላግባብ በነፃ ሊለቀቅ ይችላል። ለዚህ ነው አንዳንድ ጊዜ ሚዛናዊነት ያልተጠበቀ ውጤት ሲያስከትል የምናየው። ነገር ግን እንደ ህብረተሰብ መጠየቅ ያለብን ጥያቄ የትኛውን መሸከም ይቀለናል የሚለውን ነው። ኢማጂን እስቲ ይህንኑ የአቃቢ ህግ ስልጣን አቢዩዝ ካደረግነውና ተገቢ ባልሆነ መልኩ ከተጠቀምነው እስኪ የሚመጣውን ነገር አስበው። እስኪ አንቺ ማስቢ፣ እስኪ ረጋ ብለሽ አስቢ። በጠራራ ፀሐይ ሰው የገደለ ሰው በነፃ ሲለቀቅ ጥፋተኛን ሰው አስለቀቀሻል እያልከኝ ነው? ይሄ ማለት በእስራኤል ያለኝን ኃላፊነት ታማኝነትና ችሎታዬን ጥያቄ ውስጥ እየከተትክብኝ ነው ያለኸው። በዚህ ሁኔታ ላይ እንደውም እዚህ ቢሮ ውስጥ የምቆይበት ምንም ምክንያት የለኝም። በፍቃዴ ስራዬን መልቀቄን እንድታውቅልኝ እፈልጋለሁ። ሳሪ ምንድን ነው የሰማሁት ነገር? ሳሪ ታናግሪኝ? ሃኒ የሰማሹ ልክ ነው። ስራዬን በፍቃዴ ለቅቄያለሁ። ለምን? አለቄ በእኔ ላይ እምነት ስለሌለው። አድማሱ? አዎ አድማሱ። ሃኒ እንዴት ነው ደግሞ አድማሱ ባንቺ ላይ እምነት የማይኖረው? ኢዛይልን ያስለቀቅሽው አንቺ ነሽ አለኝ። ከዚህ በላይ እምነት ማጣት ታውቂያለሽ? በእርግጥ እንደዛ ማለት አልነበረበት። ግን አንቺም ልክ አትመስይኝም። እንዴት ነው ቆይ በዚህ ምክንያት ስራሽን የምታቆሚ? ይኸውልሽ ችሎታዬና ታማኝነቴ ጥያቄ ላይ በወደቀበት ቦታ ላይ መቆየት አልችልም። አንቺ ግን ለአድማሱ ያለሽ ግምት ይሄን ያህል ወረደን? እሱ ነው እንጂ ለኔ ያለውን ግምት ይሄን ያክል ለማውረድ የፈቀደው። ቆይ በዚህ ስራ ውስጥ ረጅም ዓመታት ያሳለፍሽ ከአድማሱ ጋር አይደል እንዴ? አዎ ነው። ቆይ ምን የተለየ ነገር ተፈጥሮ ነው በዚህ ምክንያት የምትወጁን ስራ የምታቆሚ? ምክንያቴን ለአድማሱ ነግሬዋለሁ። ትዝ ይልሻል ሰዓት አንቺና አድማሱ ለስራ ቃለ መጠየቅ ጠርታችሁኝ አንቺ ያቀረብሽኝ ብቸኛ ጥያቄ ምን እንደነበር? ምን ነበር የጠየቅሽ? አቃቢ መሆን ለምን ፈለግሽ ብለሽ ነበር የጠየቅሽ። አታስታውሽ? ምን ብለሽ መለስሽልኝ? ከዛ አንቺ ሀገራችን ውስጥ በህግ የሚገዛ የህግ ስርዓት እንዲገነባ ስለመፈልግ፣ የአቃቢ ህግ መስሪያ ቤት ደግሞ እኔ ይሄ እንዲፈጠር የሚፈልገው ስርዓት ግንባታ ላይ ከፍተኛ አስተዋጽኦ የሚያደርግ መስሪያ ቤት ስለሆነ አስታወስኩኝ። አይገርምም? እኔም እዚህ መስሪያ ቤት ስራ ስጀምር ልክ ያንቺ አይነት ህልም ነበረኝ። ግን እነዚህን ሁሉ ዓመታት ስቆይ በጊዜ ሂደት ህልሜ እየተሸራረፈ እንደሆነ ነው የተረዳሁት። ተቋም በአንድ ቀን አይገነባም። ተቋም የሚገነባውና የሚጠናከረው በረጅም ጊዜና በፈታኝ ጥረት ነው ስትኛል ነበር እንዴ?
ሳሪ አንቺ አልነበርሽ እንዴ ትንሽ በደከመንና ብቾታችን ትንሽ በተነካ ቁጥር በቃኝ የምንል ከሆነ ተቋም መገንባት አንችልም እያልሽኝ እዚህ መስሪያ ቤት ውስጥ እንድቆይ ያደረግሽ? ልክ ነሽ ብዬሽ ነበር። ግን ሃኒ ከዚህ በላይ እዚህ መቆይበት ምንም ምክንያት የለኝም። ለምንድን ነው ቆይ እንዳሮጊት የምታስቢው? የስራ ህይወትሽ እኮ ገና ተጀመረ እንጂ አልተጠናቀቀም አይደል? እንዴት ነው በዚህ ምክንያት ለረጅም ዓመታት የለፋሽበት ስራ ላይ ነጭ ባንዲራ የምታውለበልቢው? ሳሪ ምንድነው እንደዚህ ያደከመሽ ነገር? በፊት የነበርሽ ነገርና ዛሬ ያጣሽው ነገር ምንድነው? እምነት ሃኒ። እምነት? አዎ እምነት። ይኸውልሽ የኛ ስራ ከሚፈልጋቸው መርሆች መካከል የመጀመሪያው መታመን ነው። መታመን ደግሞ ባለ ሁለት መንታ መንገድ ነው። እኔ አለቃዬ እስከ ዛሬ ድረስ እንደሚያምነኝ ነበር የማውቀው። አሁን ደግሞ እንደማያምነኝ አረጋግጫለሁ። እኔም እሱ ላይ ያለኝን እምነት አንስቻለሁ። ስለዚህ እዚህ ብንቆይበት ሌላ ምንም ምክንያት የለኝም። ታዲያስ ሰላም ነው? ኤልዳ አልገባችም እንዴ? ኤልዳ አለች። ኤልዳ ወይዬ እንግዳ ይፈልግሻል። እሺ ካቤ ታዲያስ እንዴት ነህ? ሰላም ነው? ሰላም ነው? አለሁ እግዚአብሔር። እንኳን ደስ አለሽ። እንኳን አብሮ ደስ ያለህ። ከባድ ኬዝ ነው ያሸነፍሽው። ሁላችንም ባንቺ ኮርተናል። እውነት ነው። የአቶ ኪዳኔም ጸሎት አለበት። አይ ከባድ የሥራ ውጤትና ትጋት መሆኑማ ማንም አይክድም። ጥንካሬያችን እንዳለው ነው ማለት ነው። አሁን ውስጥ እየገባን ነው። ያረፍበል። በጣም ይቅርታ ኤልዲ። ከዛ ሁሉ ድካም በኋላ ማረፍ ሲገባሽ አጣድፊ ያመጣሁሽ ጊዜ የማይሰጥ ጉዳይ ስለሆነብኝ። ኧረ ችግር የለውም ካቤ። እና ምን ልርዳ? ትዝ ይልሽ እንደሆነ ከስጦታው የህግ ቢሮ ስትለቂ እኛም ከሱ ጋር መቀጠል እንደማንችል ነግረነው ነበር። አስታውሳለሁ። ታሪኳ ነግራኝ ነበር። ጠበቃችን እንድትሆኚ ጠይቃሽም እንደተስማማሽ ነግራኝ በጣም ደስ ብሎኝ ነበር። ማንም ጠበቃ እንዳንቺ በታማኝነት ያገለግላል ብዬ አላስብም። አመሰግናለሁ ካቤ። ዛሬ ላገኝሽ የፈለኩት በእኔና በታሪክ መካከል በተፈጠረ ችግር ዙሪያ እንድታናግሪኝ እፈልጋለሁ። የምን ችግር ካቤ? ታሪክ ፍቺ ይፈልጋል እያለች ነው። የምርህን ነው? ምን ነው ይሄን ያህል ከባድ ሁኔታ ላይ ደርሳችሁ ነው? በጣም አዝናለሁ ካቤ፣ በጣም ነው ማዝናለሁ። እኔም በጣም አዝናለሁ። ታዲያ እኔ በምን ልረዳህ እችላለሁ? ታሪክ እንድታናግሪያትና ፍቺው በስምምነት እንዲያልቅ እፈልጋለሁ። ለምን ታዲያ መጀመሪያ በዘመድ ወይም በሽምግልና ጉዳዩን ለማየት አትሞክሩ? ጉዳዩ በሽምግልና እንዲታይ ታሪክ ፈቃደኛ ከሆነች በጣም ደስ ይለኛል። ለዚህ ጉዳይ እኔ ጋር መምጣትን ታሪኳ ታውቃለች? አታውቅም። መጀመሪያ አንቺን ፍቃድ ላረጋግጥ ብዬ ነው አንቺ ጋር የመጣሁት። ለዚህ ታሪኳን ላዋራትና በቃ የሚሆነውን ነገር አብረን የምናይ ይሆናል። ታሪክ አድናቂ ስለሆነች በአንቺ ገዛ እንደምትደሰት እርግጠኛ ነኝ። ባይ ዘ ዌይ እኔም አድናቂዋ ነኝ። ታዲያ ሌላ ምረዳ ነገር አለኝ? አይ ምንም የለም። ልታግሽኝ ስለፈለግሽ በጣም አመሰግናለሁ። አንተም በእኔ ላይ ስለተማመን ከልብ አመሰግናለሁ። እሺ ካቤ፣ ሰላም። ምን ሆነሃል? ምኑ? ፊትህ ምን ሆነ? በርቷል። ጥሩ ዜና ይዤ ልሰነበት ነው። ምንድነው ጥሩ ዜና? የዱባዮቹ ባለሀብቶች ነገ ወደ ፓሪስ ሲበሩ በአዲስ አበባ በኩል ለማድረግ አቅደዋል። ተው እንጂ። ምክንያታቸው ደግሞ ከኛ ጋር አጭር ስብሰባ ማድረግ ይፈልጋሉ። ይሄ እውነትም ጥሩ ዜና ነው።
እንዴት ዋላችሁ እዚህ ቤት? አባ እንደምን ዋልሽ? እንዴት ነህ? ሰላም ነው? ሰላም ነው? እንደምን ዋልሽ? እግዚአብሔር ይመስገን። ደህና ዋልሽ? አለሁ። አይ ቢኒ እንዴት ነው? ታሪክ እንጂ መጣሽ? አይ የኔ ቆንጆ እንዴት ነሽ? እንዴት ነሽ? ሰላም ነው? ሰላም ነሽ? አለሁ እግዚአብሔር ይመስገን። ሁሉ መልካም አለን አለን። በይስ እንግዲህ ቡና ድብ ወይነሽ እንዴት ነው አባ? እመጣለሁ ብዬ ሳልመጣ ጠፋሁ አይደል? ምንም አይደል። እኛማ ሁሌ እያየንሽ አይደለ? ደግሞ ወንድምሽም እኮ ስናወራ ነበር። አሁን አንቺ ከመጣትሽ በፊት ስለ አንቺ እያወራን ነበረ። እሱማ ታላቅ ወንድሜ የማይመስል ሁልጊዜ እኔን መጫን ነው የሚያምረው። ከባለቤትሽ ጋር ደህና አይደላችሁም እንዴ? አይደለንም አባ። ሁልጊዜ ይስተካከላል በሚል አጉል ተስፋ ችየው ስለኖርኩኝ ነው እንጂ ትዳሩ ትዳር መሆን ካቆመ ቆይቷል። አሁን ግን መውለድ አልቻልሽም እየተባልኩ መደብደቡ ስለበዛብኝ ቤቱን ትቼለት ወጥቻለሁ። ከዚህ በኋላ በዚህ ትዳር ውስጥ መቆየት አልችልም። አቤት አቤት አቤት! ምን ያለ ጊዜ ላይ ነው የደረስነው ልጄ። መውለድም አለመውለድም የፈጣሪ ሆኖ ሳለ አንቺ ምን አርጊ ነው የሚልሽ ልጄ? ሊገባኝ አልቻለም። ታሪክ ሁሉም ትዳር ውስጥ ችግር ይከሰታል። ችግር ስለተከሰተ ብቻ በረጅም ጊዜ የገነባሽውን ህይወት ድንገት ቀዳድሽ ልትይው አትችይም። ይልቅ ለምንድን ነው ጉዳዩን ረጋ ብለሽ ልታዩ ማትሞክሪው? ድብደባ ምን አመጣው? እየተደበደቡ መኖር የሚቻል ነገር አይደለም። ታሪክ ከመምጣቷ በፊት ሳወራ እንደነበረው ከበደ ተጨንቋል አባ። ምን? አው ለዚህም ነው ረጋ ብለሽ እንድታይ ነገርኩሽ። እንነጋገር እኮ ሲለኝ ለመነጋገር የወሰንኩት ነገሮችን በሰላማዊ መንገድ ለመፍታት ብዬ ነው እንጂ የተለየ ነገር ይመጣል ብዬ አስቤ አይደለም። ታሪክ ነገሮች እንዳያያዛችን መክበድም መቅለልም ይችላሉ። ዋናው የእናንተ ችግር አንቺ ጉዳዩን ወደ ማክበዱ ስላዘነበልሽ። ስድብና ድብደባ ከባድ ካልሆነ ላንተ ከበደ ሲገለኝ አሊያም ደግሞ ራሴ ሳጠፋ ነው ከባድ የሚሆነው? ለማንኛውም በተቃጠራችሁት መሰረት ሂጂና የሚልሽን ስሚ። ከዛ በኋላ በሚሆነው ላይ እንነጋገርበታለን። አሁንስ ያንተን ምክር መስማት ማለት ህይወቴን አደጋ ላይ መጣል ማለት ነው። ስሚ ልጄ፣ ይሄን ያህል ከተጨነቅሽ አሁንም ቢሆን ባልተብየውን ማግኘት የለብሽም። አባ አለመነጋገርማ ትክክል አይደለም። እንኳን ባልና ሚስት አንተ ራስህ ድንጋይም ከድንጋይ ጋር ይጋጫል ትለን የለ እንዴ? ይሄ እኮ የቆየ ችግር ነው። ሰውየውም የሚማር ሰው አይደለም። አባ ትዳር ለመበተን ይሄን ያህል መቸኮል አስፈላጊ ነው? ሰላም የሌለው ትዳር ሲኦል ነው። ለምን ብላ ነው መከራውን የምታረዝመው? እና እንድትፋታ ያበረታታታ? ልጄ እኮ የባሏ ጥገኛ አይደለችም። እንኳን ለራሷ ለሰው የምትተርፍ ዓለም ያወቃት ዓለም ያደነቃት በነፃነት ሰርታ በነፃነት የምትኖር ታላቅ ሰው ነች። አውቃለሁ። ነገር ግን ለመፋታትም ቢሆን መነጋገር ግዴታ አስፈላጊ ነው። የማይረባ ትዳር ለመጠገን የምትሰቃይበት ምክንያት አይገባኝም። እንግዲህ አቶ ክንዴ የካምፓኒውን ደህንነት ጉዳይ አንተ ላይ ጥየዋለሁ። አደራህን በህይወት ይጠብቀዋል። ጥሩ በቃ አልያዝ። እኔ እዚህ ትንሽ ጉዳይ አለች። መልካም መልካም ቀን። አንቺም ብሎ የህፃናት መብት ተቆርቋሪ ወልደሽ ማሳደግ አልቻልሽምና የሚወልዱትን በየአደባባዩ መስደብ አለብሽ? ማትረ ፍቺ እፈልጋለሁ። ፍቺ? አዎ ትዳራችን እየሰራ ስላልሆነ ፍቺ እፈልጋለሁ።
አሜ ኃይሌ እንዴት ነሽ? አለሁልሽ። እንዴት ነሽ? አለች እዚህ ስብሰባ ላይ ነች አይደለችም? አምሪ ምን ሆነሻል? አምራን ፊትሽ ልክ አይደለም። ተይ በእናትሽ ሴት ሆኖ ተፈጥሮ ምን ደህንነት አለ ብለሽ ነው እንዴ? ምን ሆነሽ ነው? ቆይ እኔ አይደለሁም ታሪክዬ ናት። ያደደብ እኮ እንደገና ደበደባት። በእናትሽ የምርሽን ነው? ቆይ እሱ ምን ነው የሚለው? ምን አባቱ አቅለት አለው? ቅናቱ ነው አናቱ ላይ ሲወጣበት። እና እሺ ምንድነው ስሜቷ? እንጃ ብቻ ልትፈታው ወስናለች። በቃ ዛሬ ተቀጣጥሯል። እንደው ለምን ልታገኘው ፈለገች? እኔ እንጃ በስምምነት ለመፈጸም ምናምን። አይ አምራን፣ ትዳር ውስጥ ገንዘብና ንብረት ሲኖር ፍቺ በስምምነት የሚያልቅበት መንገድ በጣም ጠባብ ነው። ውይ እሷ እኮ ምንም አይነት ገንዘብ አትፈልግም። ብቻ እሱ በሰላም ይልቀቃት። እና ታዲያ ለምን እስኪ ደበደባት ጠበቀች? ፍቅር ነው ደብዳቤው። ሌላው ደግሞ ታሪክዬ ፌል ማድረግ በጣም ነው የምትፈራው እና ፍቺን ደግሞ እንደ ትልቅ ፌለሪቲ ነው የምታየው። አሁን በትዳርና በፍቺ መካከል የዛኔ ያለ ልዩነት አለ ብላ ነው የምታምነው? ደግሞ አንቺ አሁንም ትዳርና ፍቺ አንድ ነው ብለሽ ተከራከሪ። ይልቅ ኤልዲዬ ምን ብታደርግ ይሻላታል? እንዴት ታደርግ የሚለው ነው። ያሁን ለመፈታት ወስናለች አላልሽኝ እንዴ? ወስናለች። እና ታዲያ አንቺ እንዴት አድርገሽ ነው የምታግዣት ለማለት ነው። ኤልዲ ታሪክ በጣም ትልቅ ችግር ውስጥ ነው ያለችው፣ ማለት ልንረዳት ይገባል። ኤልዲ ወይ እሺ ከቻልኩ እኔ ካልሆነ ደግሞ ሌላ ጠበቃ እንዲቆምላት አደርጋለሁ። ቴንክ ዩ ኤልዲ። እሺ አትይኝም ብዬ በጣም ሰግቼ ነበር። ይሄ ሴጣን ግን እጁን ነው ማግኘት ያለበት። ወንደሰን የሚባለው ሰው በቀላሉ ልንገለው እንችላለን? አዎ በጣም ቀላል። ወንደሰንን መግደል ኪዳኔን በጥቂቱም ቢሆን ሊጎዳው እንደሚችል ይገባኛል። አዎ በጣም ነው የሚጎዳቸው። ወንደሰንን ግን ኪዳኔን ከመጉዳት በላይ ልንጠቀምበት እንችላለን። እንዴት? አሁንም ኪዳኔ ካምፓኒ ነው አይደል የሚሰራው? አዎ እዛው ነው የሚሰራው። እንዳውም ከቅርብ ጊዜ ወዲህ እምነት ከሚጣልባቸው ሰራተኞች አንዱ ነው። ለኛ እንዲሰራ ማድረግ አንችልም ማለት? ወንደሰን ሊያደርስብን የሚችለውን ያህል ጉዳት በሙሉ አድርሶብናል። ከዚህ በኋላ እሱን መግደል ላጠፋው ጥፋት መቅጣት ሊሆን ይችላል እንጂ ኪዳኔ ካምፓኒ ውስጥ አይን እንዲኖረን አያደርገንም። እናም እዛ ሆኖ ኪዳኔ ካምፓኒ ውስጥ እየሰራ ኪዳኔ ካምፓኒ ውስጥ ያለውን ነገር የምናውቅበትን መንገድ እንዲያመቻች ብናደርገው ይሻላል የሚል ሐሳብ። በጣም ግሩም ሐሳብ ነው። አዎ እንደምንም ብለን በማግባባት ቢታ ለማስገደድ ነው ለኛ እንዲሰራ ለማድረግ ብንችል ከሱ የምናገኘው መረጃ ኪዳኔን የበለጠ ይጎዳዋል። አታስብ፣ ሁሉም ይደረጋል። ሞቶ አይጠቅመንም። ኪዱ ጨረስክ? አዎ እሺ። ይዙም በሰላም ሸኘ። ምን ቀረ? ከይዙ በፊት ወደ ነበረው ህይወታችን መመለስ ነው።
ያ ሳይቸግራቸው ያስፈቱት ወንድምየው ተብዬ መሰንበት የት እንዳላውቃ አይ አሁን እንኳን የት እንዳለ አይታወቅም። ነገር ግን አንዳንድ ፍጮች አሉ። ያው እሱ መቼም ይዙን ስላላገኘ አውሏል። ያበደ ደግሞ አስቸጋሪ ነው ታውቃለህ። አዎ ምን ለማድረግ አስበሃል? ይታዘዝለታል። የት እንዳላውቃ ለሞን ኪሩዬ በይዙ ጉዳይ በጣም ቢዚ ነበርኩ። ለዛ ነው ትንሽ ከራዳራችን የጠፋው። አሁን ግን ማድረግ ያለብኝን ሁሉ አድርጌ ድጋሚ እይታችን ውስጥ አስገባዋለሁ። መቼም እዚህ አካባቢ ይመጣል ብለን አናስብም። መመለስ ካልፈለገ ይምጣ። Thanks for bringing Appa to me. The Fire Nation is up to something. I have to go back now. አጅሪት የት ሆነሽ ነው? ሰውየው ጋር እየሄድኩኝ። የት ሆነሽ ነው አንቺ? እኔማ ቤቴ ሶፋዬ ላይ ቁጭ ብዬ ሙቪ እያየሁ ወይኔን እየጠጣሁ ሪላክስ እያረኩ ነው። ኦ ታድለሽ። ባይሆን ፖዝ አርጊውና ሙቪውን ስንመጣ አብረን እናያለን። ስንት ሰዓት ትመጫለሽ? ምንም የሚያቆየኝ ጉዳይ የለም። ስለ ፍቹ ጉዳይ ለመነጋገር ነው ሬዲ። ምን ይታወቃል? ካደነዘዘሽ ብዬ እኮ ነው። ሰላቢ አይደል? ፕሊዝ። እሺ እንደዛ ከሆነ ቶሎ ትመጫለሽ ማለት ነው። አዎ 2 ሰዓት ነው ቀጠሯችን። አልቆይም፣ ግማሽ ሰዓት ብቆይ ነው። ለምን ወይ ስትመጪ ወጣ ብለን ፈታንልም? ደስ ይለኛል። አሪፍ። ደግሞ ስሚ፣ በስነ ስርዓት አናግሪው እሺ? ምንም እንዳፈሪ። ኖ ዶንት ዱ ዳት። በይ ቻው። እሺ ቻው። ኦኬ ባይ። ወይ ዘኔ ስማ እና መች ልትመለስ አሰብክ? በሳምንት ጊዜ ውስጥ እመለሳለሁ። ተው እንጂ ስራው ያን ያህል ቶሎ ይጠናቀቃል ማለት ነው? አዎ ስራው ፍራንክፈርት ከተማ ቅየሳ ቡድን ስልጠና መውሰድ ነው። በጣም ደስ ይላል። በል እንግዲህ መልካም መንገድ፣ አውሮፕላን እንዳያመልጥህ። ቻው ቻው። በል ዘኔ መልካም መንገድ ይሁን። ቴንክ ዩ ገዜ። እደውልልሃለሁ። በቃ ጋር ቻው። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ